ዩናይትድ እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን በምሳት ሰዓት ፕሮግራሞቻችን ተመልሰናል። በዚህ ሰዓት የትንታኔ ፕሮግራሞችን ነው የምናቀርበው። በዛሬው ዕለት እንግዲህ አርሰናል እንዲሁም ደግሞ ማንቸስተር ዩናይትድን በስፋት የምንመለከት ይሆናል። ሌሎችም የክለብ ዜናዎችን ይዘን የቀረብን ሲሆን በአሁን ሰዓት ላይ ግን በሰፊው አርሰናል እንዲሁም ደግሞ ማንቸስተር ዩናይትድን የምንመለከት ይሆናል። ከማንቸስተር ዩናይትድ ጋር ኦሊ ዋትኪንስን የምናነሳ ሲሆን እንዲሁም ደግሞ ስለ አሰልጣኝ ሩበን አሞሪም አጫወት ዘይቤን በማንቸስተር ዩናይትድ ለምን አልተሳካላቸውም የሚለውን በሰፊውም የምንመለከትበትን በዚህ ፕሮግራም የምንመለከት ይሆናል። በአርሰናል ቤት ኤቨሬቺ ኤዜን በሰፊው የምንመለከት ይሆናል። የተጫዋች በአርሰናል ራዳር ውስጥ የሚገኝ እንግሊዛዊ የ27 ዓመት ተጫዋች መሆኑን ነው እየተመለከተን የምንገኘው። በአርሰናል ቤት ምን ይጨምራል የሚለውን እንግዲህ በዚህ ፕሮግራም እንመለከታለን። ስለ ክሪስቲያን ሞስኬራም አንዳንድ ነገሮችን እንመለከታለን። በአርሰናል ቤት ቼልሲ፣ ሊቨርፑል እንዲሁም ደግሞ ማንቸስተር ሲቲና ሌሎች ክለቦችንም የምንመለከት ይሆናል። ከኛ ጋር እስከ መጨረሻው ድረስ እንድትቆዩ ነው የምንጋብዛችሁ። ቅድሚያም እንግዲህ የማንቸስተር ዩናይትድ መረጃዎቻችንን ተመልክተን ወደ አርሰናል የምናልፍም ነው የሚሆነው። ማንቸስተር ዩናይትድ በአሁን ሰዓት ላይ እንግዲህ ከአጥቂ ስፍራ ተጫዋቾች ጋር ስሙ እየተነሳም ይገኛል። ትላንትና ከሰማናቸው እጅግ በጣም አስገራሚ ስሞች ውስጥ እንግዲህ ኦሊ ዋትኪንስ ከማንቸስተር ዩናይትድ ጋር እንደተገናኘ ነው እየተገለጸ የሚገኘው። ኦሊቨር ጆርጅ አርተር ዋትኪንስ ይባላል። ይህ ተጫዋች የእንግሊዛዊ ፕሮፌሽናል ተጫዋች በአሁን ሰዓት ላይ 29 ዓመቱ መድረሱን የተመለከትነው ተጫዋች ነው። ከዚህ በፊት ከአርሰናል ጋር እንዲሁም ደግሞ ከሌሎች ክለቦች ጋር ስሙ እጅግ በጣም ሲነሳ ነበር። በተለይም በአምናው የዝውውር መስኮት እንዲሁም ደግሞ በጥር የዝውውር መስኮት ላይ ከአርሰናል ጋር እጅግ በጣም ስሙ እየተነሳ ተጫዋች ነበር። ምናልባትም በጥር የዝውውር መስኮት አርሰናል ይደርሳል ተብሎ በርካቶች የጠበቁት ጉዳይ ነበር። ነገር ግን የጆን ዶዳን ወደ አልናስር መሄድ እንግዲህ ኦሊ ዋትኪንስ እዛቸው አስቶን ቪላ እንዲቆይ ዋና ምክንያት እንደነበር በርካቶቻችንም እናነሳለን። እንዲሁ ደግሞ አሰልጣኝ ሚኬል አርቴታ አጥቂ አለመስፈረማችን እጅግ በጣም ጎድቶናል የሚሉ ሀሳቦችን ከጥር የዝውውር መስኮቱ በኋላ ማንሳታቸውን ተመልክተናል። በተለይም የተለያዩ ተጫዋቾቻቸው ጉዳት ላይ ማጋጠማቸውን ተከትለው ካይ ሃቨርትዝ በአጥቂ ቦታ ላይ የሚጠቀሟቸው እንዲሁም ደግሞ ዋና አጥቂ አድርገው የሚጠቀሙት ጋብሪኤል ጂሰስ የመሳሰሉ ተጫዋቾች እንግዲህ በተለያዩ ጉዳት ምክንያት ከውድድር ውጭ መሆናቸውን አርሰናሎች ምን ያህል እንደጎዳቸው ተመልክተንም ነበር። በዛም የተነሳ ኦሊ ዋትኪንስ ወደ አርሰናል ወደ ፍላይ ኤምሬትስ ለንደን ይሄዳል ተብሎ ተጠብቆ ነበር። ነገር ግን መጨረሻው ጆን ዶራን ወደ አልናስር መሄዱን ተከትሎ ሌላኛው አጥቂ ኦሊ ዋትኪንስ እዛው አስቶን ቪላ መቆየቱን ተመልክተን ነበር። ይህ የ29 ዓመት ተጫዋች በአሁኑ ሰዓት ላይ ደግሞ ከማንቸስተር ዩናይትድ ጋር ስሙ እየተነሳም ይገኛል። ዲሴምበር 30 1995 ነበር ይህ ተጫዋች መወለድ የቻለው በዩናይትድ ኪንግደም። በአሁኑ ሰዓት ላይ በአስቶን ቪላ 11 ቁጥርን ለብሶ የሚጫወተው ኦሊ ዋትኪንስ ለእንግሊዝ ብሔራዊ ቡድንም የሚጫወት ተጫዋች እንደሆነ ነው የሚገለጸው። በእንግሊዝ ብሔራዊ ቡድን እንግዲህ በ2021 ነበር መጠራት የቻለው። ለአስቶን ቪላ ደግሞ በ2020 ነበር መፈረም የቻለው። ከዛ በፊት በብሬንትፎርድ እስከ 2020 መቆየትም ችሎ ነበር በአካዳሚ እንግዲህ እንዲሁም ደግሞ በትናንሽ ውድድሮች ላይ ከኤክሰር ሲቲ ከሚባል ክለብ ጋር እንግዲህ እንደተጫወተ ነው ስታቲክሶቹ እንዲሁም ደግሞ የኋላ ታሪኮቹ የሚያሳዩት። የተጫዋች ባለፉት 2 ዓመታት በተለይም እንግዲህ በ2023-24 እንዲሁም ደግሞ በ2022-23 እጅግ በጣም ድንቅ ብቃቱን ያሳየ ተጫዋች ነው። በእርግጥ በዚህ ዓመትም ጥሩ እንቅስቃሴ ማሳየት ይችላል ነበር። ነገር ግን ያለፈው የውድድር ዘመን እጅግ በጣም በህይወቱ ወይም ደግሞ በእግር ኳስ ህይወቱ እጅግ በጣም ቲፒካል ወይም ደግሞ ከፍተኛ ደረጃ ላይ የደረሰበት ዓመት እንደነበር መመልከትም ችለናል። ስታቲክሶቹን እንግዲህ ምን ያህል አደገ፣ ምን ያህል በአሁኑ ሰዓት ደግሞ ዝቅ እያለ ነው የሚለውን ስንመለከት በእንግሊዝ ፕሪሚየር ሊግ በ2021 ማለትም በአስቶን ቪላ በተቀላቀለበት ዓመት እንግዲህ 37 ጨዋታዎችን ተሰልፎ መጫወት ችሎ ነበር። 14 ጎሎችን ያስቆጠረ ሲሆን 5 አሲስቶችን በስሙ ማስመዝገብ ችሏል። 3 ቢጫ ካርዶችን እንዲሁም ደግሞ 1 ቀይ ካርዶችን በ2021 በአስቶን ቪላ ቤት መመልከት የቻለ እጅግ በጣም አስደናቂ ተጫዋች ነው። በ2021-22 ደግሞ 35 ጨዋታዎችን ነው ለአስቶን ቪላ በእንግሊዝ ፕሪሚየር ሊግ መጫወት የቻለው። 3 ጨዋታዎችን ብቻ ነው ያመለጡት። በዛም ዓመት እንግዲህ 11 ጎሎችን እንዲሁም ደግሞ 2 አሲስቶችን ማስመዝገብ ችሎ ነበር። 7 ቢጫ ካርዶችን በዛው ዓመት መመልከት ችሏል። ምንም አይነት ቀይ ካርድ ያልተመለከተበት ዓመት እንደነበር ነው መመልከት የቻለው። ከ2021 ይልቅ 2021-22 ላይ እንግዲህ የጎል መጠኑ ዝቅ ብሎ ነበር በ3 ማለት ነው። እንዲሁም አሲስት ላይም በ3 ዝቅ ማለትም ችሎ ነበር። በ2022-23 ግን 37 ጨዋታዎችን እንግሊዝ ፕሪሚየር ሊጉ አስቶን ቪላ መጫወት ችሏል። 1 ጨዋታ ብቻ ነው ያመለጠው። የተጫዋች እንግዲህ በርካቶች እንደሚያነሱት እጅግ በጣም ጥሩ አቋሙ በተለይም በጉዳት አለመጠቃቱ ጉዳይ ነው። የተጫዋች እንግዲህ ለጉዳት እጅግ በጣም ቅርብ አለመሆኑ ነው የሚነሳው። በ2022-23 1 ጨዋታ ብቻ ነው ያመለጠው። በዛም የውድድር ዓመት 15 ጎሎችን ያስቆጠረ ሲሆን 6 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በ2023-24 የውድድር ዘመን እጅግ በጣም ጥሩ የነበረበትን ዓመት ነው መመልከት የቻለው። 37 ተመሳሳይ
ጨዋታዎችን ማድረግ ችሏል። አንድ ጨዋታዎች ብቻ ነው በእንግሊዝ ፕሪሚየር ሊግ ያመለጡት። 19 ጎሎችን ያስቆጠረ ሲሆን 13 አሲስቶችን ደግሞ ማስመዝገብ ችሎ ነበር። እጅግ በጣም ድንቅ አቋምን በዛ ዓመት ማሳለፍ ችሏል። በ37 ጨዋታዎች 32 የጎል ተሳትፎን ማድረግ የቻለው ኦሊ ዋትኪንስ በሌሎች በርካታ ክለቦች ተመርጦም ነበር። አርሰናል የሚያሳሰሉ ክለቦችም ይህን ተጫዋች እንግዲህ ለማስፈረም ጥያቄ እንዳቀረቡ በርካቶቻችን እናስታውሳለን። ምንም እንኳን በዛ ዓመት ላይ ባይሳካላቸውም 4 ቢጫ ካርዶችንም በ2023/24 የውድድር ዘመን መመልከት ችለናል። በዚህ ዓመት ማለትም በተጠናቀቀው የውድድር ዘመን 38 ጨዋታዎችንም መጫወት ችሏል። ማለትም ተሰልፎ ወይም ደግሞ ተቀይሮ መግባት እየቻለ ተጫዋች እንደነበር ነው መመልከት እየቻለው። 16 ጎሎችን እንዲሁም ደግሞ 8 አሲስቶችን ማስመዝገብ እየቻለ ሲሆን 2 ቢጫ ካርዶችን በዚህ ዓመት መመልከት ችሏል። በአስቶን ቪላ ቤት እስካሁን ድረስ 1 ቀይ ካርዶችን ብቻ ነው መመልከት እየቻለው። የተጫዋች እንግዲህ በአስቶን ቪላ ቤት ጥሩ ጊዜን ማሳለፍም ችሏል። በዚህ ዓመት በተለይም ጆን ዱራን በነበረበት ሰዓት ላይ እንዲሁም ደግሞ እነ ማርከስ ራሽፎርድ በሁለተኛው አጋማሽ ላይ በውሰት ወደ አስቶን ቪላ ካቀኑ በኋላ ከቤንች እየተነሳ መጫወትም ችሎ ነበር። በርካታ ተጫዋቾችን ቤስት 11 ውስጥ ገብቶ ሲጫወት አልተመለከትንም። በተለይም በ2023/24 እንደነበረው ቁጥር እንግዲህ ማስመዝገብ አልቻለም። ምንም እንኳን ይህን ነገር ማድረግ ባይችልም እንግዲህ በዚህ ዓመትም 22 ጎሎች ላይ ወይም ጎል ወይ ደግሞ አሲስት ማድረግ የቻለ ተጫዋች መሆኑን ነው መመልከት እየቻለው። በዚህም የተነሳ ይመስላል እንግዲህ ማንቸስተር ዩናይትድ ሌላኛውን አማራጭ እየተመለከቱ የሚገኙት። በእርግጥ አሰልጣኝ ሩበን አሞሪም ቪክተር ዮከረስን ነው የሚፈልጉት። በተለይም ከዚህ በፊት በስፖርቲንግ ሊዝበን አንድ ላይ መስራታቸውን ተከትሎ እየተጫዋች በአሰልጣኙ ስር እጅግ በጣም ተወዳጅ ተጫዋች ነው። ነገር ግን እየተጫዋች በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ የመሳተፍ ከፍተኛ ፍላጎት መኖሩን ተከትሎ እንግዲህ ወደ ማንቸስተር ዩናይትድ ይመጣል ተብሎ አይጠበቅም። አርሰናል የዚህ ተጫዋች እጅግ በጣም ፈላጊ መሆኑ ይታወቃል። እሱም ወደ አርሰናል የሚሄድ ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ከስፖርቲንግ ዳይሬክተሩ ጋር ነው በአሁኑ ሰዓት ላይ እሰጥ አገባ የገቡት እንጂ ወደ አርሰናል የሚሄድ ፍላጎት አለው። አርሰናሎችም እንግዲህ በአዲሱ ስፖርቲንግ ዳይሬክተር አንድሪያ በርታ አማካኝነት እንግዲህ ይህም ተጫዋች እንደተመለመለ ይታወቃል። በአሁኑ ሰዓት ላይ በሁለቱ ክለቦች መካከል ያለው ችግር የገንዘብ ችግር ብቻ መሆኑ ነው እየተገለጸም የሚገኘው። ይህንንም ይመስላል እንግዲህ ማንቸስተር ዩናይትድ ሌሎች የተለያዩ ተጫዋቾችን ተመልክቶ ወደ ኦሊ ዋትኪንስ ማምራትም የቻለው። ከዚህ በፊት እነ ሁጎ ኤኪቲኬን መመልከትም ችሎ ነበር። ከኢንትራንክ ፍራንክፈርት ፈረንሳዊን አጥቂ ተጫዋች በአሁኑ ሰዓት ላይ 22 ዓመት እድሜ ላይ የሚገኘውን ይህን ተጫዋች ነገር ግን እስከ 100 ሚሊዮን ዩሮ በዚህ ተጫዋች መጠየቃቸውን ተከትሎ ማንቸስተር ዩናይትዶች ራሳቸውን ከዛ ዝውውር ማግለላቸው ነው እየተገለጸ የሚገኘው። በተለይም ራስመስ ሆይሉንድ በዚህ ዓመት 4 የፕሪሚየር ሊግ ጎሎችን ብቻ ማስቆጠሩን ተከትሎ አሰልጣኝ ሩበን አሞሪም እየተጫዋች በውሰት ወይም ደግሞ ተሽጦ እንዲለቅ ከፍተኛ ፍላጎት አላቸው። በሚቀጥለው ዓመት 2 ዲጂት ቁጥር የሚያስቆጠር እንግዲህ ጎል አነፍናፊ የሆነ የአጥቂ ስፍራ ተጫዋች ይፈልጋሉ። ከዚህም ዋነኛው ኢላማቸው የሆነው ኦሊ ዋትኪንስ በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ስሙ እየተያያዘም ይገኛል። ማንቸስተር ዩናይትድ ለዚህ ተጫዋች እስከ 40 ሚሊዮን ፓውንድ ድረስ ያወጣል ተብሎ የማይጠበቅ ተጫዋች ነው። ተጫዋቹ እንግዲህ 29 ዓመቱ እንደመሙላቱ የተጫዋች እንግዲህ እስከ 40 ሚሊዮን ፓውንድ ማንቸስተር ዩናይትድ ያወጣበታል ተብሎ አይጠበቅም። አንድም በፋይናንሻል ፌር ፕሌይ፣ ሁለተኛ ደግሞ በእድሜ ምክንያት ማለት ነው። ነገር ግን ከራስመስ ሆይሉንድ የተሻለ ቁጥር ያስመዘግባል ተብሎ እንደሚገመት ነው እየተገለጸም የሚገኘው። በአውሮፓ ቻምፒየንስ ሊግ በ2024/25 በዚህ ዓመት ማለት ነው 12 ጨዋታዎች ላይ የተጫወተ ሲሆን 1 ጎል እንዲሁም ደግሞ 4 አሲስት ማስመዝገብ ችሏል። ኦሊ ዋትኪንስ በሌሎች ሊጎች ላይም እንግዲህ የተለያዩ ቁጥሮች አሉት። በአጠቃላይ በአስቶን ቪላ ቤት ምን አይነት ቁጥር አለውን የሚለውን ደግሞ ስንመለከት ትራንስፈር ማርኬት እንግዲህ በዚህ ሰዓት ላይ እስከ 40 ሚሊዮን ፓውንድ ያወጣል ብሎ ግምት ማስቀመጥም ችሏል። የድረገጽ እንግዲህ በርካታ ተጫዋቾችን እንግዲህ ምን ያህል በአሁኑ ሰዓት ላይ ያላቸውን የማርኬት ቫልዩ የሚያስቀምጥ ድርጅት እንደሆነም ይታወቃል። በአሁኑ ሰዓት ላይ ይህንን እንግሊዛዊ ተጫዋች 40 ሚሊዮን ፓውንድ ያወጣል ሲል ነው እየገንበተም የሚገኘው። በአስቶን ቪላ ቤት 223 ጨዋታዎችን ማድረግ ችሏል። በአጠቃላይ ከ2020 ጀምሮ ማለት ነው። ይህ ተጫዋች እስካሁን ድረስ 87 ጎሎችን ያስቆጠረ ሲሆን 42 አሲስቶችን ማስመዝገብም ችሏል። ከዛ በፊት በብሬንትፎርድ እንግዲህ 143 ጨዋታዎችን ያደረገ ሲሆን 49 ጎሎችን እንዲሁም ደግሞ 15 አሲስቶች እንዳሉት ነው በህይወት ዘመኑ የሚያመላክተው። በኤክስተራ ሲቲ ደግሞ 78 ጨዋታዎችን ያደረገ ሲሆን 26 ጎሎችን እንዲሁም ደግሞ 17 አሲስቶችን ማስመዝገብም የቻለ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ በአጠቃላይ 184 ጨዋታዎችን ማድረግ የቻለ ተጫዋች ሲሆን 75 ጎሎችን እንዲሁም ደግሞ 36 አሲስቶችን ማስመዝገብ ችሏል። በሻምፒዮንሺፑ 132 ጨዋታዎችን ያደረገ ሲሆን 45 ጎሎችን እንዲሁም ደግሞ 14 አሲስቶችን ማስመዝገብ የቻለም ተጫዋች ነው። በተለይ ማንቸስተር ዩናይትዶች በዚህ ዓመት እንግዲህ የተለየ ስታቲስቲክሶችን ወይም ደግሞ ድርድሮችን እየተጠቀሙ ይገኛሉ። ከዚህ በፊት የተለያዩ ሊግ ላይ የተጫወቱ ተጫዋቾችን ማምጣት እየችሉ ነበር። ከዚህም እንግዲህ በርካታ ተጫዋቾች ፌል እንዳደረጉባቸው ተመልክተናል። እነ አንቶኒ መሳሰሉ ተጫዋቾች
እንዲሁም ደግሞ በአሁን ሰዓት ላይ በተከላካይ ስፍራ እያመጧቸው የሚገኙት እነ ማቲያስ ዲላይት እንደጠበቁት ምንም እንኳን ጥሩ ወይም በቂ እንቅስቃሴ ማድረግም ቢችሉም እንደጠበቁት ሊሆኑላቸው አልቻሉም። ከዚህ በፊትም እንግዲህ በርካታ ተጫዋቾችን ማንሳት እንችላለን። እነ ሜምፊስ ዴፓይ የመሳሰሉ ተጫዋቾችን ማንሳት እንችላለን። ከሌሎች ሊጎች መጥተው በማንቸስተር ዩናይትድ ግን ሊሳካላቸው አልቻለም። ከዚህ እንግዲህ በቅርብ የምናነሳቸው እነ ራስመስ ሆይሉንድ፣ አንቶኒ የመሳሰሉ ተጫዋቾችም አሉ እነ ሳንቾን ጭምር ማለት ነው። ይህንን ነገር በመተው እንግዲህ ማንቸስተር ዩናይትድ በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ እጅግ በጣም ልምድ ያላቸው ተጫዋቾችን እየተመለከቱ ይገኛሉ። ማቲያስ ኩኛን ማስፈረማቸውን ካረጋገጡ በኋላ በአሁኑ ሰዓት ላይ የብሪያን ምቤሞን ጉዳይ እንግዲህ ለመጨረስ እየሞከሩም ይገኛሉ። እነዚህ ሁለቱ ተጫዋቾች እንግዲህ በእንግሊዝ ፕሪሚየር ሊግ በርካታ ልምድ አላቸው። ይህም ለማንቸስተር ዩናይትድ በርካታ ጥቅሞችን ሊሰጥ ይችላል። ዋነኛው እንግዲህ እጅግ በጣም የሚጠቀሙበት ነገር የእንግሊዝ ፕሪሚየር ሊግን ልምድ መያዛቸው ነው። ሁለተኛ የቋንቋ ጉዳይ እንዲሁም ደግሞ ከተጫዋቾች ጋር የመላመድ ጉዳይ እጅግ በጣም ሊቀላቸው ይችላል። ሌላኛው ተጫዋች ኦሊ ዋትኪንስም ይህም ምናልባት እንግዲህ በማንቸስተር ዩናይትድ ቤት የታየበት ዋነኛ ምክንያት እንደሚሆን ነው በበርካቶች እየተነሳ የሚገኘው። ማንቸስተር ዩናይትዶችም ይህንን ተጫዋች የግላቸው ለማድረግ ከአሁኑ ንግግር መጀመራቸውን በትላንትናው ብሬኪንግ ኒውስ የሰማነው መረጃ ያሳያል። ሌሎች ተጫዋቾች ይሸጣሉ ተብሎ ይጠበቃል። በተለይም የሚሸጡ ተጫዋቾች ካሉ ደግሞ በማንቸስተር ዩናይትድ ቤት በመሀል አማካይ ቦታ ላይ የተለያዩ ተጫዋቾችን ይመለከታሉ። የአታላንታ ከቤርጋሞ ያመጡታል ተብሎ የሚጠበቀው ኤደርሰን የማንቸስተር ዩናይትድ ዋነኛው ኢላማ እንደሆነ እየተገለጸ ይገኛል። ከጥር ጀምሮ ነው ይህን ስም እንግዲህ በማንቸስተር ዩናይትድ ጋር እየሰማን የሚገኘው። ሌላኛው አዳም ዋርተን ነው። ይህም ተጫዋች እንግዲህ ከማንቸስተር ዩናይትድ ጋር የሚገናኝ ሌላኛው የመሀል ሜዳ ተጫዋች ይሆናል። ነገር ግን እነዚህ ሁለቱ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው የሚነሳው ምናልባት ሌሎች ተጫዋቾች እና አንቶኒ ራሽፎርድ የመሳሰሉ ተጫዋቾች የሚሸጡ ከሆኑ ብቻ እንደሆነ ነው መረጃዎቹ በስፋት የተቀመጡት። ከዚህ በፊት አርሰናልን ስንመለከት ደግሞ አርሰናል ከኤቤሬቺ ኤዜ ጋር ስሙ እየተገናኘ ይገኛል። ይህ ከለንደን የተወለደው እንግዲህ ኤቤሬቺ ኤዜ በአሁኑ ሰዓት ላይ 27 ዓመቱ እንደሆነ ይታወቃል። ምንም እንኳን እንግሊዛዊ ቢሆንም እንግዲህ በቤተሰቦቹ ናይጄሪያዊ መሆኑ ነው ስታቲክሱ እንዲሁም ደግሞ የዘር ግንዱ የሚያመላክተን። ለእንግሊዝ ብሔራዊ ቡድን በአሁኑ ሰዓት ላይ እየተጫወተ የሚገኘው የ27 ዓመቱ እንግሊዛዊ ኤቤሬቺ ኤዜ በአርሰናል ቤት ተፈላጊ ተጫዋች መሆኑን እየተመለከተን እንገኛለን። በዚህ ዓመት 34 ጨዋታዎችን አድርጎ 8 ጎሎችን እንዲሁም ደግሞ 8 አሲስቶችን ማስመዝገብ የቻለው እንዲሁም ደግሞ በኤፍኤ ካፑ የፍጻሜ ጨዋታ የጨዋታውን ልዩነት ፈጣሪ ጎል ያስቆጠረው እንዲሁም ደግሞ ዋንጫዎችን እንዲያነሱ ምክንያት የሆነችውን ጎል ያስቆጠረው ኤቤሬቺ ኤዜ ማንቸስተር ሲቲን በማሸነፍ እንግዲህ አንድ ዋንጫ እንዲያነሱ እንግዲህ ምክንያት እንደነበር በርካቶቻችን ተመልክተን ነበር። በኤፍኤ ካፑ ፍጻሜ ዋንጫዎችን ማንሳት እየቻለው እየተጫዋች በአሁኑ ሰዓት ላይ በለንደን ሌላኛው ክለብ አርሰናል እየተፈለገም ይገኛል። ከልጅነቱ ጀምሮ አርሰናል እንደሚወድ እንዲሁም ደግሞ በአርሰናል ቤት ራሱን ማየት እንደሚፈልግ የልጅነት ህልሙ እንደሆነ በ2020 አካባቢ ሀሳቡን ገልጾም ነበር። በአሁኑ ሰዓት ላይ ደግሞ ይህ ድርድር እንግዲህ መነሳቱን ተከትሎ ተጫዋቹ ህልሙ ሊሳካ የሚችልበትም እድል እንዳለ በርካቶች እያነሱ ይገኛሉ። ተጫዋቹ በአርሰናል ቤት ራሱን ማስመስከርም ይፈልጋል። ኤቤሬቺ ኤዜ በአርሰናል ራዳር ውስጥ ያለ ሲሆን አርሰናሎችም ይህንን ተጫዋች የግላቸው ማድረግም ይፈልጋሉ። ምንም እንኳን 27 ዓመቱ ቢሆንም በአሰልጣኝ ሚኬል አርቴታ ስር ሌላኛው ኢላማ እንደሆነ ነው እየተገለጸ የሚገኘው። አርቴታ እንዲሁም ደግሞ አርሰናሎች ከዚህ በፊት እንግዲህ ታዳጊ ተጫዋቾችን በመመልመል ብቻ ነው የሚታወቁት። በአሁኑ ሰዓት ላይ ግን የተለያዩ ቦታዎችን ለማጠናከር ሲሉ ከፍ ያለ እድሜ ያላቸውን ተጫዋቾች እየተመለከቱ ይገኛሉ። ኖርጋርድ እንግዲህ 31 ዓመቱ እንደሆነ ይታወቃል። በፓርቴ ቦታ ተተክቶ የመጣ ተጫዋች እንደሆነ ነው የተመለከትነው። የ31 ዓመቱን ፓርቴን በመተካት በ31 ዓመት ላይ የሚገኘው ኖርጋርድ ክሪስቲያን ኖርጋርድ ወደ አርሰናል ለመሄድ የተረጋገጠ ተጫዋች ነው። በአሁኑ ሰዓት ላይ ደግሞ ኤቤሬቺ ኤዜ 27 ዓመቱ እንደመሆኑ መጠን እንግዲህ በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ያለው ልምድ ተጠቅሞ ለአርሰናል ዋንጫ ሊያመጣ ይችላል ተብሎ የሚጠበቅም ተጫዋች ነው። ባለፉት 3 ዓመታት እንግዲህ ሁለተኛ ደረጃነት በማጠናቀቅ ያጠናቀቁት አሰልጣኝ ሚኬል አርቴታ በሚቀጥለው ዓመት ግን ዋንጫውን ወደ ኤሚሬትስ ለማምጣት የሚያደርጉትን ነገሮች ወይም ደግሞ የማይፈለክሉት ድንጋይ አይኖርም። ከነዚህ መካከል እንግዲህ ቲም ስፒሪታቸውን ከፍ ማድረገው ያለፈው ዓመት ምንም እንኳን ጥሩ ጊዜን ማሳለፍ ቢችሉም በተለይም በጉዳትና በቅጣት እንግዲህ አርሰናል እጅግ በጣም እንደተቸገረ ተመልክተንም ነበር። ከማንቸስተር ሲቲ ጋር በነበረው ጨዋታ እንግዲህ ዲክላን ራይስ ቀይ ካርድ እንዲሁም ደግሞ በሌሎች ጨዋታዎች ላይ የነበሩ ቀይ ካርዶች እንዲሁም ጉዳቶች አርሰናል ምን ያህል እንደጎዱት በርካቶቻችን እናስታውስም ነበር። በተለይም የቡካዮ ሳካ፣ የማርቲን ኦዴጋርድ፣ የካይ ሃቨርትዝ እና የጋብሪኤል ጂሰስ ጉዳቶች እጅግ በጣም ቲሙን ምን ያህል እንዳንኮታኮተው እንዲሁም ደግሞ ጉዳት እንዳጋደጠመው ተመልክተንም ነበር። ይህንን ይመስላል እንግዲህ በእነዚህ ቦታዎች ላይ ቲም ስፒሪታቸውን ከፍ በማድረግ የተለያዩ ተጫዋቾችን ማምጣትም ይፈልጋሉ። ኤቤሬቺ ኤዜ ደግሞ ባለፈው ዓመት እጅግ በጣም ኮንሲስተንሲ የጎደለው ቦታ የቀኝ ክንፍ
የአጥቂ ቦታ ነው። በዛ ቦታ ላይ ሊያንድሮ ትሮዛርድ እንዲሁም ደግሞ ጋብሪኤል ማርቲኔሊ ቢኖርም ጋብሪኤል ማርቲኔሊ እንደ ካቻምናው መሆን አልቻለም። ሊያንድሮ ትሮዛርድም እድሜው መሄዱን ተከትሎ እንግዲህ የ90 ደቂቃ ተጫዋች እንዳልነበረም ተመልክተናል። ተቀይሮ ሲገባ ብቻ ጥሩ እንደሆነ በርካቶቻችን እየተመለከትነው ተጫዋች ነው። በዛ ቦታ ላይ ፍላጎታቸው የነበረው እንግዲህ የሎስ ብላንኮቹ ሮድሪጎ ጉዌጅ ነው። ይህ ተጫዋች ግን ከሎስ ብላንኮቹ ይለቃል ተብሎ እንደማይጠበቅ በአሁኑ ሰዓት ላይ በርካቶች እያነሱ ይገኛሉ። ይህንንም ተከትሎ ይመስላል ኤቤሬቺ ኤዜን ሌላኛው አማራጭ አድርገው እንደያዙት በርካቶች እያነሱ የሚገኙት 68 ሚሊዮን ፓውንድ የውል ማፍረሻ ያለው ተጫዋች በአርሰናል ራዳር ውስጥ ይገኛል። ነገር ግን በድርድር ከዚህ በታች ሊሸጥ እንደሚችል ነው እየተገለጸ የሚገኘው። አርሰናል ለዚህ ተጫዋች እስከ 60 ሚሊዮን ፓውንድ ያወጣል ተብሎ አይጠበቅም። ምናልባት እድል ከቀናቸው እስከ 50 ሚሊዮን ፓውንድ የማውጣት አጋጣሚ ሊኖራቸው ነው እንደሚችል ነው እየተገለጸ የሚገኘው። ኤቤሬቺ ኤዜ ይህንን እድል ማለፍም አይፈልግም። በተለይም የልጅነት ህልሙን በመሆኑ እንግዲህ በለንደን እንደመወለዱ መጠን እንግዲህ አርሰናል ቤት ራሱን ማሳየት እንዲሁም ደግሞ በዚህ ክለብ ውስጥ ታሪክ መስራትም ይፈልጋል። ይህ ደግሞ እጅግ በጣም ትልቅ አጋጣሚ ነው ለዚህ ተጫዋች። በዚህም የተነሳ አርሰናሎች ሚኬል አርቴታ እንዲሁም ደግሞ ተጫዋቹ ይህን ነገር ይፈልጉታል። ከክሪስታል ፓላስ ጋር የሚያደርጉት ድርድር ብቻ ነው በአሁን ሰዓት ላይ እየተጠበቀም የሚገኘው። ሌላኛው ክሪስቲያን ሞስኬራ ነው። ይህ ተጫዋች እንግዲህ ክሪስቲያን አንድሬ ሞስኬራ ይባላል በሙሉ ስሙ። ገና 21 ዓመቱ ላይ የሚገኘው ትውልደ ኮሎምቢያው በዜግነት ግን ስፔናዊ የሆነው ተጫዋች እንግዲህ በአሁኑ ሰዓት ላይ ሌላኛው የአርሰናል የተከላካይ ስፍራ ተጫዋች ራዳር ውስጥ ያለም ተጫዋች ነው። ይህ ተጫዋች በአሁኑ ሰዓት ላይ በቫሌንሺያ የሚጫወት ተጫዋች ቢሆንም ከአርሰናል ጋር በግል ጥቅም ጉዳይ ላይ መስማማቱንም ተመልክተናል። በአሁኑ ሰዓት ላይ የሚጠበቀው ይህ ተጫዋች እንግዲህ ከክለቡ ጋር ያለው የድርድር ሁኔታ እስኪጠናቀቅ ብቻ ነው ራሱን እየጠበቀ የሚገኘው። ለአርሰናል እጅግ በጣም ጥቅም ይሰጣል ተብሎ የሚጠበቀው በሴንተር ባክ እንዲሁም ደግሞ በራይት ባክ ቦታዎች ላይ መጫወትም ይችላል። ይህም በርሳሳይል መሆኑ ምናልባትም ለአርሰናል ሌላኛው ጠቃሚ ሊሆን ይችላል። በዓለም ነው እንግዲህ የዝውውር መስኮት የሴንተር ባክ ማስፈረም ያልቻሉት አርሰናሎች በአሁኑ ሰዓት ላይ ግን የጋብሪኤል ማጋሌዝ እንዲሁም ደግሞ የዊሊያም ሳሊባ ሌላኛው ተተኪ አድርጎ ይህንን ተጫዋች እንደሚመለከቱት ነው እየገለጹ የሚገኙት። በእርግጥ ማርክ ጉዩን ፍላጎት አሳይተው ነበር። ነገር ግን ተጫዋች ውድ ገንዘብ መጠየቁን ተከትሎ እንግዲህ ፊታቸውን ወደዚህ ማዞራቸው ነው እየተገለጸ የሚገኘው። የሊቨርፑል ራዳር ውስጥ የሚገኘውን ጁሪየል ሃቶንም እየተመለከቱት ይገኛሉ። ማርክ ጉዩ እንዲሁም ደግሞ ጁሪየል ሃቶ በሊቨርፑል ራዳር ውስጥ የሚገኙ ተጫዋቾች ናቸው። አርሰናሎችም ከዚህ በፊት ተመልክተው ነበር። ነገር ግን በአሁኑ ሰዓት ላይ በክሪስቲያን አንድሪ ሞስኬራ ጋር ስምምነት ላይ በግል ደረጃ መስማማታቸውን ተከትሎ ከክለቡ ጋር ያለው ድርድር ነው እየቀጠለ የሚገኘው። ክለቡ እስከ 30 ሚሊዮን ዩሮ እየጠየቀ ይገኛል። ነገር ግን አርሰናሎች ለዚህ ተጫዋች እንግዲህ እስከ 25 ሚሊዮን ዩሮ ብቻ ነው ሊሄዱ የሚችሉት እየተባለም የሚገኘው። የመጀመሪያ ጥያቄዎቻው 15 ሚሊዮን ዩሮ ውድቅ ማድረጉን ተመልክተንም ነበር። ሁለተኛ ጥያቄ ያቀርባሉ ተብሎ ይጠበቃል። አርሰናሎች በአሁኑ ሰዓት ላይ እነዚህ ተጫዋቾችን የግላቸው ለማድረግ እየሰሩም ነው የሚገኙት። የሮድሪጎ ጉዌጅም አሁንም እንግዲህ ያልተለየለት ጉዳይ መሆኑን እየተመለከተን የምንገኘው። አርሰናሎች አትሌቲክስ ይዞት በወጣው መረጃ መሰረት እንደተመለከት ነው እንግዲህ አርሰናሎች ለሮድሪጎ ጉዌጅ በግራ ክንፍ የሚጫወትበትን ሰፊ ፕሮጀክት ይዘውለት እንደሄዱ ነው የተገለጸ የሚገኘው። ተጫዋቹ በዛ ቦታ ላይ የመጫወት ከፍተኛ ፍላጎትም አለው። ይህ ነገር እስካሁን ድረስ አልታወቀም። በዚህም የተነሳ ይመስላል ኤቤሬቺ ኤዜን ዋነኛ ሌላኛ ኢላማ ማድረጋቸውን እየተገለጸ የሚገኘው። አርሰናሎች በእነዚህ ራዳር ውስጥ እንግዲህ ራሳቸውን እያዩም ይገኛሉ። ማን ይመጣል ማን ይለቃል በአርሰናል ቤት ቀጣይ የምንመለከታቸው ተጫዋቾች ሲሆን ኤቤሬቺ ኤዜ ጋር ያለው ጉዳይ ግን እስካሁን ድረስ እየቀጠለም ይገኛል። የሌላኛው የሞስኬራ የተከላካይ ስፍራ ተጫዋቾንም ጉዳይ እንዲሁ እንመለከታለን። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን የዛሬ የምሳ ሰዓት የትንታኔ ፕሮግራሞቻችን ይህንን ይመስሉ ነበር። ማንቸስተር ዩናይትድ፣ አርሰናል እንዲሁም ደግሞ ሌሎች ክለቦችን ተመልክተናል። በእነዚህ ሀሳቦቻችሁን እንግዲህ ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ ሀሳቦችንም እኛም የሰጠናችሁ ይሆናል። በተለይም ከትራንስፈር ማርኬት ጋር እንዲሁም ደግሞ ከውታ ጋር የተገናኙ የማንቸስተር ዩናይትድ፣ የአርሰናል እንዲሁም ደግሞ የተጫዋቾችን የዝርዝር መረጃዎችን በሰፊው እያቀረብንላችሁ ይመስለናል። እንግዲህ ሚስተካከል ነገር ካለ ኮመንት ቦክስ ላይ ይህንን አስተካክሉ ይህንን ጨምሮ ይህንን ቀንሱ ብትሉን እንግዲህ ለእኛም እጅግ በጣም ይጠቅመናልና ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የምሳ ሰዓት የትንታኔ የአሁኑ ስፖርት ፕሮግራሞቻችን ግን በዚሁ የሚጠናቀቁ ነው የሚሆኑት። በምሽቱ የዜና ፕሮግራሞቻችን ግን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።